ሰላም ወደ አድማጮቻችን ማንቸስተር ዩናይትድ ከሊዮን የሚደረገው ተጠባቂው ጨዋታ ነው። ከሜዳቸው ውጭ ወደ ሊዮን አቅንተው ማንቸስተር ዩናይትድ በአንድሬ ኦናና ሁለት ስህተቶች ተጠቅሞ እንግዲህ ሊዮኖች ሁለት አቻ መውጣታቸው የሚታወስ ነው። ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ ለመሳተፍ ትልቁ የውድድር ዓመቱ እቅዳቸው ነው። ያንን ለማሳካት የዩሮፓ ሊግን ማሸነፍ ግድ ይላቸዋል። ይህንን ደግሞ ለማድረግ ከፊታቸው ያለውን ሊዮንን ማሸነፍ መጀመሪያ ተቀዳሚ ስራቸው ሆኖ የሚታይ ይሆናል። ሩበን አሞሪም ይህንን ጨዋታ ማሸነፍ የሞትና የሽረት ነው። ያለምንም ማካበድ የማንቸስተር ዩናይትድ የውድድር ዓመቱ ትልቁ ጨዋታ ነው ቢባል ማካበድ አይደለም። ምክንያቱም ተጠባቂ ጨዋታ ነው። ሩበን አሞሪም በማንቸስተር ዩናይትድ ቤት የሚያቆያቸውን እድል በክረምቱ ብዙ ተጫዋቾችን ለማስፈረም ገንዘብ ያስፈልጋቸዋል። ገንዘቡ ደግሞ የሚገኘው ከዚህ ከአውሮፓ ቻምፒዮንስ ሊግ ተሳትፎ ላይ ነው። እንግዲህ በዚህ ተጠባቂ ጨዋታ ላይ የሚነሱ ነጥቦች አሉ። አንደኛው ቤናያደር ይቻላል ወይስ ኦናና ይሻላል ወይስ አንተ ላይ የሚል ነው። እንግዲህ ከሁለቱ የመምረጥ የግብ ጠባቂው ስራ የሚጠበቅ ነው የሚሆነው። ሌላኛው የሚሆነው እንግዲህ ጆሹዋ ዘርክዚ መጉዳት ተከትሎ በአጥቂ መስመር ላይ ማን ይሰለፋል የሚል ነው። እንግዲህ በተለይ የፕሪሚየር ሊግ ወደ ኒውካስትል አቅንተው 4-1 መሸነፋቸው የእንግሊዝ ፕሪሚየር ሊግ እና የእንግሊዝ ሚዲያ ማንቸስተር ዩናይትድን እንግዲህ ተያይዞታል ማለት ይቻላል። ነገር ግን አስቸጋሪ ነው። እንግዲህ ሩበን አሞሪም ይህንን ቡድን እሳቸው ከመያዛቸው በፊትና ከያዙ በኋላ ያለው ለውጥ በጣም ከፍተኛ ነው። ለምሳሌ በቁጥር ብታዩት ማንቸስተር ዩናይትድን ይዘው 21 ጨዋታ መርተው በፕሪሚየር ሊጉ 6ቱን አሸንፈው 5ቱን አቻ ወጥተው በ10ሩ ተሸንፈዋል። በፕሪሚየር ሊጉ በ14 ጨዋታዎች እንግዲህ ተሸንፈዋል። ይህ ለማንቸስተር ዩናይትድ አስፈላጊ ነው ወይ? በጣም አሳዛኝ ነው። ምክንያቱም ማንቸስተር ዩናይትድ በ1970ዎቹ ነው እንደዚህ ያጋጥሙት የሚያውቅ እንጂ ባለፉት 30 እና ኦልሞስት ከ50 ዓመታት በላይ አልፎታል። በ26 ጎሎችን ማንቸስተር ዩናይትድ ሲያስቆጥር 33 ጎሎች ደግሞ ተቆጥረውበታል። በሩበን አሞሪም ስር በየጨዋታው የሚሰበስበው የነጥብ ብዛት 1.1 ነው። ለማንቸስተር ዩናይትድ ይህንን ሁሉ ቁጥራዊ መረጃ ይህንን ሁሉ ውድቀታቸውን ማስለወጥ የሚችለው ግን ከፊታቸው ያለው የሊዮን ጨዋታ ነው። ለማንቸስተር ዩናይትድ ደጋፊ ምንም እንኳን በውድድር ዓመቱ ደስተኛ ባይሆንም ይህንን ጨዋታ ግን ማሸነፍ በጣም ያስፈልጋል። ምክንያቱም ካላችሁ ደግሞ ይህ ጨዋታ በጣም ወሳኝ ነው የሚሆነው። እዚህ ጨዋታ ላይ ሊዮንን ከሜዳቸው ውጪ ነው በጥሩ ፐርፎርማንስ በሚባል በረኛው ባይሳሳት ኖሮ በጥሩ ፐርፎርማንስ 2-0 ወይም 2-1 ማሸነፍ ይችሉ ነበር። የአንድሬ ኦናና ሁለት ትልቅ ስህተቶች ግን ማንቸስተር ዩናይትድን ዋጋ አስከፍሎታል። ማንቸስተር ዩናይትድ በዚህኛው ጨዋታ ላይ ማንን ያሰለፍ? ኦናና ወይስ እንግዲህ አዲሱ ግብ ጠባቂ በተለይ በኒውካስትል ላይ የተሰለፈው ቤናያደር በጣም ተቸግሮ ነበር። እንግዲህ ሁለት ስህተቶችን አይተናል። በኳስ ስርጭቱ በኩል ጥሩ አይደለም፣ ኳስ በማስቀረት ግን ጥሩ የተሻለ ነው። ከዛ ውጭ እንግዲህ በእኔ እይታ ኦናና ግብ ጠባቂው ነው ቋሚ ግብ ጠባቂው ነው ይጀምርና በልምዱም በተሻለ ሁኔታ በፔናልቲ የሚያቀኑ ከሆነ ግን በፔናልቲ በመምታቱ በማስቀረቱ በኩል ቤናያደር የተሻለ ሆኖ የሚታይ ነው የሚሆነው። እንግዲህ ግምት ያስተላለፉ በመከላከሉ በኩል በውድድር ዓመቱ ጥሩ ብቃታቸውን እያሳዩ የሚገኙት ዮሮ ማግዌርና ማዝራዊ የሚጀምር ይሆናል። ማንቸስተር ዩናይትድ በክረምቱ ከሚያስፈርማቸው ከሚፈልጋቸው ውስጥ የተከላካይ መስመሩ ላይ አንድ ተጫዋችን መጨመር ያስባሉ። ነገር ግን አብዮት የሚያስፈልገው ማጥቃቱና የአማካይ መስመሩ ላይ ነው። በዚህ ውድድር ዓመት እንግዲህ የዮሮ ማግዌርና ማዝራዊ ጥሩ ፐርፎርማንሳቸው ላይ ይገኛሉ። ዳሎትና ዶርጉ በመስመር ይጀምራሉ። ካዝሜሮ ወይስ ኮቢ ሜኖ የአማካይ መስመሩ ላይ ትንሽ ክርክር የሚያስፈልገው ይመስለኛል። አንደኛ ኡጋርቴ ቢሰለፍ ይሻላል ወይ ልትሉኝ ትችላላችሁ። ነገር ግን ኡጋርቴ ከማን ጋር አብሮ ይሰለፋል? ኡጋርቴና ካዝሜሮን በኦልድ ትራፎርድ ማሰለፍ በሩበን አሞሪም ራሳቸው ላይ ትልቅ ወቀሳ እንደማምጣት ነው። በጣም መከላከል መምረጥ ይሆናል። ስለዚህ ኳስ የሚጫወት ሚድፊልደር ያስፈልጋቸዋል። አንደኛው የሚሆነው እንግዲህ ብሩኖን ወደኋላ መመለስ ነው። ሌላኛው አማራጭ የሚሆነው እንግዲህ ያንን ያደርጉታል ወይስ ብሩኖን ሆይላንድና ጋርናቾን በማጥቃት መስመሩ ላይ እንግዲህ በማጥቃቱ መስመሩ ላይ ማንቸስተር ዩናይትድ አሁንም ተመራጭ ተጫዋቾች ሊኖሩት ይችላሉ። አንደኛው ሊሆን የሚችለው የሜሰማውን ከጉዳት መመለስና ኮቢ ሜኖ መመለስ በኔይታ በዚህ ውድድር ላይ ማንቸስተር ዩናይትድ ማሸነፍ ዋንጫውን ማሸነፍ ግድ ይሏል ብዬ አስባለሁ። ኡጋርቴና ካዝሜሮን እንግዲህ ጥሩ ፐርፎርማንስ ላይ ይገኛሉ። ነገር ግን በእነዚህ ወሳኝ ጨዋታዎች ላይ ካዝሜሮ ኮቢ ሜኖ እድል ቢሰጣቸው የተሻለ ነው የሚሆነው። ነገር ግን የሁለቱ ጥምረት በውድድር ዓመቱ መጀመሪያ ላይ ተቸግረው እንደነበር የምታስታውስ ነው። ስለዚህ ሁለቱም ተጫዋቾች ወደ ፊትነታቸው የሚመለስ ከሆነ ሌላኛው ሀሳብ ይሆናል። ታዳጊውን ተጫዋች የሆነውን እንግዲህ ዘርክዚ በጉዳት እንደሌለ ታውቃላችሁ። ሆይላንድ ነው እንግዲህ አጥቂው ነው የሚጀምረው። ነገር ግን እዚህ ላይ ነው የማጥቃት መስመሩ ላይ ማንቸስተር ዩናይትድ ጎል የሚያስቆጥር ሰው ያስፈልጋቸዋል። ጋርናቾ በሳምንቱ መጨረሻ ኒውካስትል ያስቆጥሯል። ነገር ግን እንግዲህ በአማራጭነት የሚያዙት ሁለት ተጫዋቾችን ማንሳት እንችላለን። ቺዶቢ ማርቲን ደግሞ ማንቸስተር ዩናይትድ ይህንን ተጫዋች አላስፈረሙትም። እንግዲህ ትንሽ የሚያስቸግር አላስፈረሙትም ማለት ተጫዋቾች ዝርዝር ሲገባ እዛ ላይ ዝርዝር ውስጥ አልተካተተም። ስለዚህ ቺዶቢ ማርቲንም የማይኖር ይሆናል።
ይሆናል። ስለዚህ ሆይላንድ ማሰለፍ ግድ ይላል። ነገር ግን የማውንት ብሩኖ ፈርናንዴዝ እና የማውንት የኩቢ ሜኖን ጥምረት ልናይ የምንችልበት እድል ሊኖር ይችላል። ማንቸስተር ዩናይትድ ይህንን ጨዋታ የሞትና የሽረት ያክል አስፈላጊ ጨዋታው ነው የሚጠበቅ ነው የሚሆነው። አትሌቲክ ቢልባኦ እንግዲህ በቫልቬርዴ ስር ጠንካራ ብቃታቸውን እያሳዩ ይገኛሉ። በተለይ እንግዲህ በጥሩ ሁኔታ ሬንጀርስ ማሸነፍ የሚችሉ ከሆነ ከሁለቱ አሸናፊ ጋር ይገናኛሉ። በቀጣይ ማለፍ እንዲችሉ የሚያደርግ ነው። በሊዮን በኩል የማጥቃት መስመሩ ላይ ሙከንታዝ እንዲሁም ደግሞ ቸርኪና ላካዜት ጠንካራ የማጥቃት ክፍል አላቸው። ሌላኛው የጆርጂያው ተጫዋች ነው ሙከንታዝ በጣም ጥሩ የሆነ የማጥቃት አቅም ያለው ተጫዋች እንደሆነ ያሳየ ተጫዋች ነው። ሪያን ቸርኪም ጠንካራ ማጥቃት ላይ የሚገኘው ማንቸስተር ዩናይትድ ከሚፈልጓቸው ተጫዋቾች ውስጥ አንዱ ነው። እንግዲህ ማንቸስተር ዩናይትድ ጠንካራ ብቃቱን ጠንካራ ፐርፎርማንሳቸውን በዚህ ጨዋታ ላይ ማሳየት ያስፈልጋል። ባለፉት ዓመታቶች በግሌዘር ቤተሰቦች እየተመሩ እንግዲህ ማንቸስተር ዩናይትድ በቻምፒዮንስ ሊግ እና በፕሪሚየር ሊጉ ከመፎካከር ይልቅ ለዩሮፓ ሊግ ለፍጻሜ ለድረስና ለፍጻሜ የተፋለሙበት ጊዜያቶች የሚታወስ ነው። እንግዲህ በቪያሪያሉ በኡናይ ኤመሪው ቪያሪያል የሶልሻየሩ ማንቸስተር ዩናይትድ የተሸነፈበት የፍጻሜ ጨዋታ የምታስታውሱት ነው። ከዛ ውጭ የሆዜ ሞሪኖ ማንቸስተር ዩናይትድ ደግሞ አያክስን አሸንፎ ዋንጫውን ያሸነፈበት የምታስታውሷቸው እነዚህ ጨዋታዎች ተዘሚሉ ናቸው። ስለዚህ ማንቸስተር ዩናይትድ ይህንን ጨዋታ ማሸነፍ ግድ ይለዋል። እንግዲህ በውድድሩ ላይ ብዙ የሚቀጥሉ ከሆነ አማድ ዲያሎ የመመለስ እድል ሊኖረው ይችላል። በቅርብ ጊዜ የመመለስ እጣ ፈንታ ሊኖረው ይችላል። በተለይ የማንቸስተር ዩናይትድ የማጥቃት ክፍል ላይ ስታዩት በግልጽ የሚታይ ችግሮች አሉ። ያንን መቅረፍ ያስፈልጋል። ይህ ቡድን በሩበን አሞሪም እየተመራ ዋንጫዎችን ማሸነፍ የሚችል ከሆነ ይህ የመጀመሪያ እድሉ ነው የሚሆነው። ምክንያቱም አንደኛ ማንቸስተር ዩናይትድ ከዚህ ውድድር ላይ ይህንን ጨዋታ ቢያሸንፍ እስከ 70 ሚሊዮን ፓውንድ በላይ የሚያገኝ ይሆናል። ያ ማለት እንግዲህ እየተከፋፈለ በሚከፈል ሂሳብ ዩናይትድ የፒኤስአር ሩሉን በጥሩ ሁኔታ እንዲጫወቱ የሚያደርጋቸው ነው። ያለበለዚያ ግን በክረምት የዝውውር መስኮት ወይ ኩቢ ሜኖን ያለበለዚያ ደግሞ አሌሃንድሮ ጋርናቾን የመሸጥ ግዴታ ውስጥ ይገባሉ ብዬ አስባለሁ። እንግዲህ ማንቸስተር ዩናይትድ ይህ ጨዋታ አንድ የውድድር ዓመትን የሚቆጥብላቸው ይሆናል ብዬ አስባለሁ። እንግዲህ አምና በዩሮፓ ሊግ መሳተፋቸውን ተከትለው በኤፍኤ ካፑን ጨዋታ አሸንፈው ስለዚህ ይህንን ማሸነፋቸው ሌላ በር የሚከፍት ይሆናል። በተለይ ወደ አውሮፓ ቻምፒዮንስ ሊግ የሚመለሱ ከሆነ ለቀጣዩ ዓመት ጥሩ ፐርፎርማንሳቸውን እንዲያሳዩ የሚያደርግ ነው። በውድድር ዓመቱ በዩሮፓ ሊግ ያልተሸነፉት በመላ አውሮፓ ከሚገኙ ቡድኖች ውስጥ ማንቸስተር ዩናይትድ አንዱ ነው። ስለዚህ ይህንን ብቃታቸውን ማስቀጠል የሚያስፈልግ ነው። ሌላኛው የእንግሊዝ ሚዲያና የማንቸስተር ዩናይትድ ወቀሳ አሁንም እንደቀጠለ ነው። እንግዲህ ማንቸስተር ዩናይትድ አይን ላይ እንዲገባ በማድረግ ስለ ማንቸስተር ዩናይትድ ስላወሩ ብቻ ገንዘብ የሚከፈላቸው እስከሚመስል ድረስ በጣም የማንቸስተር ዩናይትድ እና የሩበን አሞሪም ቡድን ላይ ከፍተኛ የሆነ ተቃውሞ ይታያል። ነገር ግን አንደኛ ይህንን አሰልጣኝ በክረምቱ ኤሪክ ካንቶና የሰጠውን አስተያየት ልንገራችሁ። ምንድን ነው ያለው? አንደኛ አሰልጣኙ እሱ የሚላቸውን ተጫዋቾች ሳይመጡለት እንዴት አሰልጣኙ መገምገም ይቻላል? ደካማ ብቃት ላይ ነው ያለው። ማንቸስተር ዩናይትድ ውጤት እያመጣ አይደለም ወይ? አዎ። ነገር ግን ከነዚህ ደካማ ብቃቶች ተነስቶ ነው ማንቸስተር ዩናይትድ እንደ አዲስ ጥሩ ብቃቱን ሊያሳይ የሚችል ብዬ አስባለሁ። ስለዚህ ለዛ ደግሞ ሩበን አሞሪም ራሱ በማንቸስተር ዩናይትድ ፌል አድርጓል ለማለት ወይም ወድቋል ለማለት የራሱ የሚላቸው ተጫዋቾች መጣው እነሱን በሚገባ አሰልጥኖ ማየት ይጠበቅብናል እንጂ ይህንን ቡድን ውጤታማ አላደረገም ብለን መውቀስ አይጠበቅብንም። በጣም ብዙ ችግሮች አሉ። ከነዛ ውስጥ እንግዲህ የምታዩቸው ናቸው። የማንቸስተር ዩናይትድ በጣም ብዙ ተጫዋቾችን በውሰት ለቋል። አሰልጣኙ ብዙ ለውጦችን ለማምጣት ይፈልጋል። እንግዲህ በግብ ጠባቂ በኩል የግብ ጠባቂ ችግሩን እያያችሁ ነው። በተከላካይ መስመር በኩል ካለፉት ዓመታት ጥሩ ብቃት ላይ ይገኛሉ። ነገር ግን አማካኙና አጥቂው አሁንም መሻሻል ግድ ይለዋል። እነዚህ ለውጦች ላይ እንግዲህ ሩበን አሞሪም በክረምቱ የሚሰሩት ስራ ይጠበቃል። ነገር ግን እንደ ትልቅ ተወቃሽ አድርገው በተለይ የመከላከል መስመሩን የእንግሊዝ ሚዲያዎች በ3-4-3 መጫወቱ ነው ሩበን አሞሪምን ደካማ ያደረገው የሚል ነው። ያጫወት ስል ብዙዎቹ አሰልጣኝ በእንግሊዝ ፕሪሚየር ሊግ ያሉት አስተያየታቸው እንደሚሰጡት የሰውየው ምርጫ ነው። ነገር ግን በምርጫው ምን አይነት ሂደቶችን አመጣ ብሎ መውቀስ ነው እንጂ ለምን ያጫወት ስታይሉን የመረጠውበት መንገድ ሩበን አሞሪም ያስባሉ 3-4-3 ነው። እንግዲህ በምክንያቱም በጥሩ ፐርፎርማንስ በፖርቹጋል ሊግ ዋንጫዎች እንዲያሸንፍ ያደረገው 3-4-3 አጫወት ነው። ስለዚህ ይህንን አለማድነቅ ልክ አይሆንም። ስለዚህ በዚህ ብቃቱ በዚህ ፐርፎርማንስ ለዚህ ጨዋታ ምቹ የሚሆኑ ተጫዋቾች መጥተውለት ማንቸስተር ዩናይትድ ቤት ውጤት ሳያመጣ ሲቀር ነው መወቀስ የሚጠበቅበት። ወዳጆቻችን ይህ ያያ ስፖርት ነው። ውጤቱን ምን ያክል ይሆናል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።